ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 20 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎችን በማስቀደም እንጀምራለን። ከመንግስት ሰራተኞች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም ለመንግስት ሰራተኞች እጅግ በጣም መልካም የሆነ ዜና ተሰምቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን ከኢንፎርሜሽን መረብ ደህንነት አገልግሎት በኩል አነጋጋሪ የሆነ መረጃ ወጥቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን የኔትወርክ አገልግሎትን በተመለከተ እንግዲህ ሙሉ በሙሉ ይቋረጣል የሚል አዲስ መግለጫ ወጥቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም ከመድኃኒት ቤት ጋር በተያያዘ አነጋጋሪ መረጃ ወጥቷል። ታደምጡታላችሁ። ዕለታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን አካተን ይዘንላችሁ ቀርበናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም በኢትዮጵያ የዲጂታል ፋይናንስ መጭበርበር በከፍተኛ ሁኔታ መጨመሩን በዛሬው ዕለት ተገልጿል። ችግሩን ለመከላከል የሚያስችል የጥናታዊ ጽሑፍና ሀገራዊ የምክክር መድረክ በዛሬው ዕለት የተካሄደ ሲሆን በምክክር መድረኩ ላይ እንደተገለጸው በኢትዮጵያ የዲጂታል ፋይናንስ ዘርፍ የሚፈጸሙ የመጭበርበር ወንጀሎች ቁጥር በከፍተኛ ፍጥነት እያደገ መምጣቱንና እስካሁንም በዜጎችና በሀገር ሀብት ላይ ከ3.1 ቢሊዮን ብር በላይ ጉዳት ደርሷል። እንደ ፌዴራል ፖሊስ መረጃ በ2013-16 ብቻ የነበረው የዲጂታል ፋይናንስ መጭበርበር ወንጀል መዝገብ በ2017 ወደ 1647 ማደጉ በዚህ ሰዓት ተገልጿል። በአገሪቱ ከ18 ትሪሊዮን ብር በላይ ዓመታዊ የዲጂታል የገንዘብ ዝውውር መኖሩን ለዘርፉ እድገት ማሳያ ቢሆንም ከዚሁ ጋር ተያይዞ የሚፈጸሙ የማጭበርበር፣ የመረጃ ስርቆትና ማንነትን የመጠቀም ህገወጥ ተግባራት ግን ስጋት መሆናቸው ተገልጿል። በሌላው መረጃችን ከመድኃኒት ቤቶች ጋር በተያያዘ አነጋጋሪ መረጃ ወጥቷል። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ሜዲካል ባዮትሪክ በተባለ የኩባንያ ምርት ላይ የፊንቶይ 100 ሚሊግራም መድኃኒትን በተመለከተ ወይንም ታብሌትን በተመለከተ የጥራት ችግር ስላለበት የጤና ተቋማት በአስቸኳይ እንዲሰበሰብ ትዕዛዝ ማስተላለፉ ተሰማ። ቅርንጫፍ መስሪያ ቤቱ በሁሉም የጤና ተቋማት በጻፈው ደብዳቤ እንደገለጸው በአምራቹ የተመረቱ የዚህ መድኃኒት ባቾች በሙሉ የጥራት ጉድለት የታየባቸው በመሆኑ ተመላሽ እንዲያደርጉ ማሳሰቢያ ሰጥቷል። ይሁን እንጂ እስካሁን ድረስ አንዳንድ የጤና ተቋማት መድኃኒት ቤቶች የመለሱ ቢሆንም አንዳንድ ደግሞ የጤና ተቋማት እንዳልመለሱ ተገልጿል። በመሆኑም መድኃኒቱን ያልመለሱ ተቋማት ያላቸውን ቀሪ መጠን በደብዳቤ ገልጸው እስከ ሐምሌ 18 2018 ድረስ እንዲያሳውቁ ጥብቅ ማስጠንቀቂያ ሰጥቷል። የመድኃኒት አቅርቦት አገልግሎት አክሎም ይህንን ትዕዛዝ ተላልፈው መድኃኒቱን ተመላሽ የማያደርጉ የጤና ተቋማት ሙሉ ኃላፊነትን እንደሚወስዱ አስጠንቅቋል። ቲክቫ ኢትዮጵያ ከመድኃኒት አቅራቢ አገልግሎት እንዳረጋገጠው በተጠቀሰው ባች የተመረተው ምርት የጥራት ችግር ያለበት በመሆኑ ከ19ኙም የመድኃኒት አቅራቢ አገልግሎት ቅርንጫፍ ጽሕፈት ቤት እንዲሰበሰቡ ትዕዛዝ መተላለፉን አረጋግጧል። ይህ የፊንቶይ መድኃኒት አብዛኛው ጊዜ የሚጥል በሽታን ለመቆጣጠርና የሚያገለግል እንደሆነም ይታወቃል። በሌላው መረጃችን ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚተላለፈውን የኢንተርኔት ኬብሎችን እቆርጣለሁ ስትል አስጠነቀቀች። ከዓለም አቀፍ የኢንተርኔት ፍሰቱ እስከ 95-97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው በሚገኙ የፋይበር ኦፕላስቲክ ኬብሎች አማካኝነት ነው። የባንክ ዝውውር፣ የአክሲዮን ግብይቶች፣ የክላውድ ኮምፒውተሮችን አገልግሎት፣ እያንዳንዱን የፋይናንስ ገበያ የሚያስተዳድሩት የመረጃ ፍሰቶች በሙሉ በዚህ ኬብል ላይ የተመሰረቱ ናቸው። እነዚህ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ ገንዘብ የሚሰበሰብበት ጥልቅ በሌለው የባህር ወለል ላይ እንደሆነ ተገልጿል። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሰረተ ልማቶች አይማሩም ማለቱ ተሰምቷል።
በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ መልካም ዜና ተሰምቷል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞች የዓመት ፍቃድ መስጠት መጀመሩን ሪፖርተር በዘገባው አስቀመጠ። ይህንን መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን ጋዜጣው ጠቅሷል። ሰሞኑን አዲስ አበባ በርካታ አሽከርካሪዎች ነዳጅ ለማግኘት በማደያ ላይ ተሰልፈው ለማደርም ተገደዋል። ኢትዮጵያ አብዛኛውን የነዳጅ ፍጆታዋ የምታገኘው ከባህረ ሰላጤ ሀገራት ሲሆን ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን ሆርሙዝ ስርጥ ሙሉ በሙሉ መዝጋቷን ተከትሎ በዓለም ዙሪያ ከፍተኛ የነዳጅ እጥረት ተከስቷል። በዚህ ምክንያት እጅግ በርካታ የመንግስት ሰራተኞች በትራንስፖርት እጥረት ከፍተኛ ስቃይ ላይ የደረሱ ቢሆንም ይህንን በመመልከት መንግስት እንግዲህ የዓመት ረፍት ማዘጋጀቱ ለሰራተኞቹ እጅግ በጣም መልካም የሆነ አጋጣሚ መሆኑ ተሰምቷል። በሌላው መረጃችን ዕለታዊና ወቅታዊ ምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን እንግዲህ ጧት ስላላደረስኩኝ በዚህ ሰዓት ዌብሳይቱ ያስነበበንን መረጃ ወደ እናንተ እናድረስ። አንድ የአሜሪካ ዶላር 191 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 19170 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ አስነብቦናል። ያው ዛሬ እሁድ ስለሆነ ከባንክ ያለው የምንዛሬ ዋጋን ማግኘት አይቻልም። በነገው ዕለት የምናደርስ ይሆናል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ፓውንድ ስተርሊን 247 ብር ከ47 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24747 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። የሳውዲ ሪያልን ስንመለከት 49 ብር ከ60 ሳንቲም ሲመነዘር 100 የሳውዲ ሪያል 4960 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። የኩዌት ዲናርን ስንመለከት 601 ብር ከ60 ሳንቲም ሲመነዘር 100 የኩዌት ዲናር 60160 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 260 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የኦማር ሪያልን ስንመለከት 485 ብር ከ83 ሳንቲም ሲመነዘር 100 የኦማር ሪያል 48583 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎች ይህንን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለሁሉም ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ